የምንዛሬ ወቅታዊ ዋጋ ምን ይመስላል የሚለው መረጃ የዛሬ የግንቦት 30 2018 ዓ.ም ምንዛሬ በባንኮች በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ በስንት እየተዘረዘረ እንደሚገኝ መረጃን ይዘንላችሁ መተናል። ዓለም አቀፍ የሆኑ ምንዛሬዎች ዩሮ፣ ፓውንድ፣ ዶላርን ጨምሮ እንዲሁም ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም እና ሳውዲ ሪያልን አጠቃላይ ምን እንደሚመስሉ በስንት ተገዝተው በስንት እየተሸጡ እንደሚገኙ ወቅታዊ መረጃዎችን ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁ ቆዩ። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ትቀላቀሉን ዘንድ በማክበር እየጠየቀን አሁን ቀጥታ ወደ መረጃችን እናልፋለን። የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ154 ከ21 ተገዝቶ በ157 ከ29 ይሸጣል። ፓውንድ ስተርሊንግ በ203 ከ24 ተገዝቶ በ207 ከ31 ይሸጣል። ዩሮ በ180 ከ27 ተገዝቶ በ183 ከ88 ይሸጣል። ስዊስ ፍራንክ በ193 ከ62 ተገዝቶ በ197 ከ49 ነው የሚሸጠው። የኩዌት ዲናር በ493 ከ46 ተገዝቶ በ503 ከ33 ይሸጣል። የቻይና ዩዋን በ22 ከ37 ተገዝቶ በ22 ከ82 በመሸጥ ላይ ነው የሚገኘው። የዲራምን ምንዛሬ ስንመለከት ዛሬ ላይ ግንቦት 30 በ41.98 ተገዝቶ በ42 ከ83 በመሸጥ ላይ ይገኛል። የሳውዲ ሪያልን ስንመለከት በ41 ከ09 ተገዝቶ በ41 ከ91 እየተሸጠ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው የጉርሻውን መጠን ይሆናል። በኢትዮጵያ ንግድ ባንክ በተለይ በውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሜት፣ በኢትዮፒ ፔይ፣ ባርኪ ሴንድ፣ በሀምሳ ሎሚ፣ በደስታ ፔ እና በሞጆ መኒ እንዲሁም በዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ ተጨማሪ 10% ጉርሻን ታገኛላችሁ። እንቀጥላለን። በመቀጠል የምናልፈው ወደ አዋሽ ባንክ ይሆናል። አዋሽ ላይ የዕለታዊ የውጭ ምንዛሬ ተመንን ስንመለከት አንዱን የአሜሪካ ዶላር በ154 ከ99 በመግዛት በ158 ከ09 ይሸጣሉ። ዩሮን በ183 ከ10 በመግዛት በ186 ከ76 ይሸጣሉ። ፓውንድ ስተርሊንግን በ208 ከ25 በመግዛት በ212 ከ42 ሲሸጡ፣ ስዊስ ፍራንክን ደግሞ በ196 ከ15 ገዝተው በ200 ከ07 ነው የሚሸጡት። የሳውዲ ሪያልን ስንመለከት በ43 ከ20 በመግዛት በ44 ከ06 ይሸጣሉ። ዲራምን በ44 ከ14 ገዝተው በ45 ከ02 ነው የሚሸጡት። የካናዳ ዶላርን በ111 ከ69 ገዝተው በ113 ከ92 የኢትዮጵያ ብር በመሸጥ ላይ ይገኛል። በአዋሽ ባንክም እንዲሁ የ10% ጉርሻ አለ ማለት ነው። ከውጭ ሀገር ከወዳጅ ከዘመድ ገንዘብ ሲላክሎ ማለት ነው። በካሽ ሲመነዝሩ እንዲሁ በ10% ጉርሻ እናንበሸብሾታለን እያሉ ነው አዋሽ ባንኮች። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊ የሆነ የምንዛሬ ዋጋ መረጃዎቻችንን ነው። በመቀጠል የአቢሲኒያና የብርሃን ባንክን እንነግራችኋለን። እስካሁን ድረስ መረጃዎቻችን እየተከታተላችሁ ላይክ ካላደረጋችሁ ላይክ፣ ቻናላችንንም አዲስ ሆናችሁ እየተከታተላችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቀን ወደ መረጃው እንሄዳለን። የአቢሲኒያ ባንክን ስንመለከት በአቢሲኒያ ባንክ ላይ የአሜሪካ ዶላር በ155 ከ15 ተገዝቶ በ158 ከ25 ይሸጣል። ፓውንድ ስተርሊንግ በ208 ከ71 ተገዝቶ በ212 ከ88 ይሸጣል። ዩሮ በ183 ከ86 ተገዝቶ በ187 ከ54 ይሸጣል። ዲርሃም በ44 ከ42 ተገዝቶ በ45 ከ31 ይሸጣል። ስዊስ ፍራንክ በ196 ከ48 ተገዝቶ በ200 ከ41 ይሸጣል። የካናዳ ዶላር በ111 ከ49 ተገዝቶ በ113 ከ7 ይሸጣል። የሳውዲ ሪያል በ43 ከ86 ተገዝቶ በ44 ከ75 በመሸጥ ላይ ይገኛል። እንዲሁም
የ2% ጉርሻ አለው። በተለይ ከውጭ ሀገራት ምንዛሬ ተመን በዳሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፌር፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች ገንዘብ አስተላላፊዎች በኩል ገንዘብ ሲላክሉ እንዲሁም ደግሞ በባንክ ሲቀበሉ ሲመነዝሩ በሁሉም ቅርንጫፉ ይህንን 2% ተጨማሪ ጉርሻን አንበሰብሳችኋለሁ እያለ ነው አቢሲኒያ ባንክ። ቀጥለን የምናልፈው ደግሞ በአራተኛ ደረጃ ወደ ያዝንላችሁ የባንክ መረጃ ነው የሚሆነው ብርሃን ባንክ። ብርሃን ባንክስ ዩሮን፣ ፓውንድን፣ ዶላርን፣ ዲርሃምን፣ አውስትራሊያ ዶላርን፣ የካናዳ ዶላርን፣ የስዊስ ፍራንክን በምን ያህል ገዝቶ በምን ያህል ይሸጣል የሚለውን መረጃ የማስመለከታችሁ ነው የሚሆነው። የአሜሪካ ዶላርን በ159 ከ35 ገዝቶ በ162 ከ54 ይሸጣል። ፓውንድ ስተርሊንግን በ214 ከ41 ገዝቶ በ218 ከ71 ይሸጣል። የዩሮን ምንዛሬ ስንመለከት በ185 ከ44 ገዝቶ በ189 ከ15 ይሸጣል። ዲርሃምን በ43 ከ39 ገዝቶ በ44 ከ25 ይሸጣል። የአውስትራሊያ ዶላርን በ113 ከ75 ገዝቶ በ116 ከ06 ይሸጣል። የካናዳ ዶላርን በ114 ከ66 ገዝተው በ116 ከ95 ይሸጣል። የስዊስ ፍራንክን በ202 ከ28 ገዝተው በ206 ከ32 እየሸጡ ይገኛሉ። በእያንዳንዱ ዶላርም ተጨማሪ የ10 ብር ቅናሽ አለው ወይም ደግሞ ጉርሻ አለው ማለት ነው። በብርሃን ባንክ መቀበል፣ በአዋሽ ባንክ መቀበል፣ በኢትዮጵያ ንግድ ባንክ እንዲሁም በአቢሲኒያ ባንክ መቀበልና መመዘን ይቻላል ማለት ነው። እስካሁን ድረስ ስለተከታተላችሁን አብራችሁን ስለሆናችሁ እጅግ በጣም እያመሰገንኩኝ በሌላ መረጃ በዕለታዊ የምንዛሬ እንዲሁም የወርቅ መረጃዎች ላይ እንገናኛለን። ለጠቃሚ እጅግ ምርጥ ጥቆሞች እንዲሁም መረጃዎች ቻናላችንን ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ። በያላችሁበት መልካም ጊዜ ተመኘን።